መጋቢት 12 2011 ዓ.ም ጤና ይስጥልኝ እንደምናመሻችሁ አንድ ሰዓት ሆኗል። የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አበይት ነጥቦቹን አስቀድማለሁ። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ አቶ ፍቃዱ ተሰማን የኢቢሲ ቦርድ ሰብሳቢ አድርጎ መረጠ። የውሃ መስኖና ኢነርጂ ሚኒስቴር በአገሪቱ ገጠራማ አካባቢዎች የመጠጥ ውሃና ኤሌክትሪክ ኃይል አቅርቦት ላይ ትኩረት አድርጎ እንዲሰራ የህዝብ ተወካዮች ምክር ቤት አሳሰበ። አሜሪካ በሶማሊያ የፈጸመች ባለችው የአየር ጥቃት ሰላማዊ ዜጎች ሰለባ የሆኑ መባሉን ዋሽንግተን ውድቅ አደረገች። አብራችሁን ቆዩ። ፕሬዚዳንት ሳህለወርቅ ዘውዴ የአገልግሎት ጊዜያቸውን ያጠናቁ በኢትዮጵያ የሩሲያ አምባሳደርና የቫቲካን አምባሳደሮችን አሰናበቱ። ሰናባቹ የሩሲያ አምባሳደር ቪጅሎቪድ ካቺንኮ ሩሲያም ሆነች ኢትዮጵያ በአሁኑ ሰዓት ዋነኛ አጀንዳቸው እድገት ነው ያሉ ሲሆን ሩሲያም ኢትዮጵያን በቴክኖሎጂና በትምህርት ዘርፍ ድጋፍ ታደርጋለች። በኢትዮጵያ 5 ዓመታትን አሳልፌያለሁ። ሁለቱ ሀገራት ዘርፈ ብዙ ግንኙነት አላቸው። ባለፉት ዓመታት የሁለቱ ሀገራት ዲፕሎማሲያዊም ሆነ ኢኮኖሚያዊ ግንኙነት የተሻለ ደረጃ ላይ ይገኛል። ሩሲያ ለኢትዮጵያ በቴክኖሎጂም ይሁን በኃይል ዘርፍ ድጋፍ ታደርጋለች። ለኢትዮጵያውያን ተማሪዎች የትምህርት ዕድሎችን በማመቻቸት አጋርነቷንም አጠናክራ ትቀጥላለች። የሀገሪቱ መንግስት አሁን ላይ እያደረገ ያለውን የለውጥ እንቅስቃሴም ሩሲያ ትደግፋለች። በኢትዮጵያ የቫቲካን አምባሳደር የነበሩት ሉዊጂ ቢያንኮ በኩላቸው የቫቲካን ካቶሊካዊት ቤተክርስቲያን በኢትዮጵያ ማህበራዊ ዘርፍ የምታደርገውን ድጋፍ አጠናክራ ትቀጥላለች ነው ያሉት። በኢትዮጵያና በቫቲካን መካከል ጥሩ ዲፕሎማሲያዊ ግንኙነት ነው ያለው። የቫቲካን ካቶሊካዊት ቤተክርስቲያን በኢትዮጵያ በጤና በትምህርትና በሌሎች ማህበራዊ ዘርፎችም ተሳትፏን አጠናክራ ትቀጥላለች። በቆይታይም ደስተኛ ነኝ። እንደ ሪፖርተራችን አዲስ ዓለም ተሾመ ዘገባ ሩሲያ ከአፍሪካ ሀገራት ጋር ያላትን ግንኙነት በምታጠናክርበት ሁኔታ ላይ እንደምትሰራ አምባሳደሩ ለፕሬዝዳንት ሳህለወርቅ ዘውዴ ገልጸውላቸዋል። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ አቶ ፍቃዱ ተሰማን የኢቢሲ ቦርድ ሰብሳቢ አድርጎ መረጠ። ምክር ቤቱ ቀድሞ በአባልነት ሲሰሩ የነበሩ ፕሮፌሰር መራራ ጉዲናን እንደዚሁም አቶ ተፈራ ደርቦና ወይዘሮ ካሚያ ጁነዲን በነበሩበት እንዲቀጥሉ ወስኗል። አዲስ ዓለም ተሾመ ተጨማሪ አላት። በጠቅላይ ሚኒስትር ዶክተር አብይ አህመድ የቀረቡትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስራ ቦርድ አመራር አባላትን ለመሰየም የተዘጋጀውን የውሳኔ ሀሳብ የመንግስት ረዳት ተጠሪ ሚኒስትር ዴኤታ አቶ ጫላ ለሚ ለምክር ቤቱ አቅርበዋል። በዚህ መሰረት 3 ነባር የቦርዱ አባላት በነበሩበት የሚቀጥሉ ሲሆን ተጨማሪ አባላትም ተመርጠዋል። የተከበሩ አቶ ፍቃዱ ተሰማ የቦርዱ ሰብሳቢ፣ እንደዚሁም ዶክተር እርጎጌ ተስፋዬ የቦርዱ አባል፣ ወይዘሮ የትነበርሽ ንጉሴ የቦርድ አባል፣ ኡስታዝ አቡበከር አህመድ የቦርድ አባል፣ እንደዚሁም ዶክተር አብዱዋስ አብዱላሂ አባል በመሆን የኮርፖሬሽኑ የቦርድ አመራር ሆነው እንዲያገለግሉ በክቡር ጠቅላይ ሚኒስትሩ የቀረቡ ስለሆነ የተከበረው ምክር ቤት ይህንኑ ተቀብሎ እንዲያጸድቅ እየጠየቁኝ፣ እጩ የቦርድ አባላቱ የስራ መደራረብ፣ የተመረጡበት መስፈርት ግልጽ አለመሆንና ከዘርፉ ጋር ግንኙነት ያለው የትምህርት ዝግጅት አለመኖር በቀረበው የውሳኔ ሀሳብ ላይ በምክር ቤቱ አባላት ከተነሱ ጥያቄዎች መካከል ናቸው። አንዳንዶቹ ተደራራቢ የስራ ኃላፊነት ላይ ያሉ፣ አንዳንዶቹ ደግሞ በቅርብ ጊዜ የሾምናቸው ሰዎች ናቸው። ለእርቅና ሰላም ኮሚሽንና ለማንነትና ወሰን ኮሚሽን ጭምር የሾምናቸው ሰዎች ናቸው። አሁን ደግሞ በቦርድ ሆነው የመጡት ማለት ነው። ስለዚህ ከዚህ አኳያ ተደራራቢነት ኃላፊነትና ተደራራቢነት ስራ የሌላቸው ሰዎች በቦርድ አባልነት እየገቡ ቦርዱ የሚጠናከርበትን ሁኔታ መፈጠር አለበት እንጂ ሁልጊዜ አንድ ሰው ከአንድ ቦታ ላይ ብቅ ካለ ተመልሰን ለሌላ ኃላፊነት የሚደራረብበት ምክንያት ግልጽ መሆን አለበት። እነዚህ የቦርድ አባላት የተመለመሉበት መስፈርት ምንድን ነው የሚለውን ተጨማሪ ሀሳብ ቢሰጥበት ነው። አንዳቸውም ይሄ ዘርፍ የሚፈልገውን ሙያ መስመር ላይ አይደሉም። የኡስታዞች፣ የሼኮች፣ የቄሶች፣ የቤተ ክርስቲያን አገልጋዮችን ወደ መንግስት መሪነት ወይም በቦርድ የማስተባበር ጉዳዮቹ ሲሪየስሊ መታየት ያለባቸው ጉዳዮች ስለሆኑ ነው ማንሳት የፈለኩኝ። የመንግስት ረዳት ተጠሪ ሚኒስትር ዴኤታ አቶ ጫላ ለሚ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከፍተኛ ኃላፊነት ያላቸውና የስራ መደራረብ ያለባቸው አካላት
በቦርድ ውስጥ በመሆናቸው በስራ ላይ በተወሰነ ደረጃም ቢሆን ተጽዕኖ አሳድሯል ተብሎ የተነሳው ነገር ትክክል ነው። ይሄ የሚታበል አይደለም፣ እውነት ነው። ይሄ መስተካከል መቻል አለበት ተብሎም የተቀመጠው ሀሳብ ምንም ጥያቄ የለው። ስራዎች በኃላፊነት ስሜት መመራት አለባቸው። ይሄንንም ሊያሳካ በሚችል አግባብም ሰዎች መደራጀት አለባቸው ተብሎ ያለው ምንም ችግር የለውም። ግን ሁሉም ተቋማት በፖለቲካ መመራት ስላለባቸው ፖለቲካሊ መመራት ስላለባቸው የፖለቲካ አመራሮች አመራር መስጠት መቻል አለባቸው። የትምህርትን በሚመለከት ሙሉ በሙሉ የለም በሚለው የተከበሩ ዶክተር ገመዶ ያነሱትን በዛ ልስማማ አሉ። ሙሉ በሙሉ ፕሮፋይላቸውን ካነበብን ምንም አይነት የጆርናሊዝም ባክግራውንድ የሌላቸው ሰዎች አሉ በሚል ሊወሰድ የሚችል አይደለም። ዶክተር እርጎጌ መውሰድ እንችላለን። ሁለተኛና የሶስተኛ ዲግሪያቸውን ነው እንጂ የመጀመሪያ ዲግሪያቸውን ከፕሮፋይላቸው ካነበብን ጆርናሊዝም ነው። ቀደም በስም የተጠቀሰውን ሰው እዚህ ውስጥ ለማስገባት ታዋቂ ግለሰቦችና የሀሳብ አፍላቂ ሰዎች በሚል ነው የገባው እንጂ የእስልምና ሃይማኖትን ኦር ሌላ ሃይማኖትን ወክሎ አይደለም እዚህ ውስጥ እንዲካተት የተደረገው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስራ ቦርድ አመራር አባላትን ለመሾም የቀረበው የውሳኔ ሀሳብ በ10 ተቃውሞ በ28 ድምጽ ታቅቦ በአብላጫ ድምጽ ጸድቋል። የቦርዱ አባላትም በምክር ቤቱ ተሟልተው ባለመገኘታቸው በምክር ቤቱ በቀጣይ መደበኛ ስብሰባ ቃለ መሃላ ይፈጽማሉ ተብሎ ይጠበቃል። ከዚሁ ዜና ጋር በተያያዘ የሕዝብ ተወካዮች ምክር ቤት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ስራ አመራር ቦርድ አባላትን አጽድቋል። የስራ አመራር ቦርድ አባላትን ዝርዝሩ አቶ ተፈራ ደርበው፣ ወይዘሮ ካሚያ ጁነዲ እንዲሁም ፕሮፌሰር መረራ ጉዲና በቦርድ አመራርነትም እንዲቀጥሉ ሆኗል። የውሃ መስኖና ኢነርጂ ሚኒስቴር በሀገሪቱ ገጠራማ አካባቢዎች የመጠጥ ውሃና ኤሌክትሪክ ኃይል አቅርቦት ላይ ትኩረት አድርገው እንዲሰራ የሕዝብ ተወካዮች ምክር ቤት አሳሰበም። ምክር ቤቱ ባካሄደው መደበኛ ስብሰባው የሚኒስቴሩን የ2011 በጀት ዓመት የ8 ወራት የዕቅድ አፈጻጸም ሪፖርት ገምግሟል። ተስፋዬ ለሜሳ ተጨማሪ አለው። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባው የውሃ መስኖና ኢነርጂ ሚኒስቴር በ2011 በጀት ዓመት ባለፉት 8 ወራት ውስጥ ባከናወናቸው ዋና ዋና ተግባራት ላይ ተወያይቷል። ሪፖርቱን ያቀረቡት ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ በሀገራዊ የመጠጥ ውሃ ተደራሽነት፣ በመስኖ ልማት እንዲሁም በኤሌክትሪክ ኃይል ግንባታ የተከናወኑ ተግባራትን በዋናነት ለምክር ቤቱ አቅርበዋል። ከዚህ በመነሳትም የምክር ቤት አባላት የተለያዩ ጥያቄዎችን አንስተው በሚኒስትሩ ምላሽ ተሰጥቶባቸዋል። የግድብና መስኖ ልማት ፕሮጀክቶች ውስጥ የመገጭ ግድብ፣ የመገጭ ሰረባ የመስኖ ልማት፣ የአርጆ ዲዴሳ እና የመሳሰሉት ግንባታና ዝርዝር ጥናት የተጓተተ አፈጻጸም አላቸው። የሰቆጣ ከተማ የንጹህ መጠጥ ውሃ አቅርቦት በ20 ቀናት ውስጥ አንድ ጊዜ ብቻ የሚመጣ ሲሆን ከዚህ ውጭ ያለው ህብረተሰብ ግን ውሃ ማግኘት አልቻለም። በዚህም ምክንያት ህብረተሰቡ ለውሃ ወለድ በሽታና ለተለያዩ ችግሮች እየተጋለጠ ነው። የረጲ ደረቅ ቆሻሻ ኃይል ማመንጫ ግንባታ ሲጀመር 50 ሜጋዋት የማመንጨት አቅም እንዳለው የተነገረ ሲሆን ሲመረቅ ወደ 25 ሜጋዋት መውረዱ ተስተውሏል። ግንባታውም ሳይጠናቀቅ መመረቁና እስካሁን ኃይል ሳያመነጭ መዘግየቱ በአገሪቱ ላይ ወይም በአገር ላይ የሚያደርሰውም ክሳራ ቀላል አይደለም። ከውል ኮንትራት አሰጣጥ ጀምሮ እስካሁን ላለው አፈጻጸም መጓተት በሕግ ተጠያቂ የሆነ አካል ተለይቷል ወይ? እንደ ዋነኛ ችግር እነኚህ ነገሮች የሚከሰቱት ጸጥታ ጉዳይ ለምሳሌ መገጭም አርጆ ደዴሳም 3 ወር ያህል የቆሙበት ሁኔታ አለ። አሁን አርጆ ደዴሳ ላይ የስፒልዌይ ስራ የሚሰሩ ቻይናዎች መስራት አልቻሉም። ካቆሙ ስራ 3 ወር ሆናቸዋል። ካሳም ተከፍሎ አዌርነሱም ኖሮ አንዳንድ ቦታ ላይ አስቸጋሪ በሚባል ሁኔታ ስራ የሚያስቆሙ አካላት እንዳሉ ምክር ቤቱም የተከበረው ምክር ቤትም እንዲያውቀው ነው። ሰቆጣ አንዱ የዝናብ አጠር አካባቢ ነው። ከ320 እስከ 700 ሚሊ ሜትር የሚደርስ ዝናብ ነው ያለው። በጣም አሪድ እና ከፍተኛ የውሃ እጥረት ያለበት አካባቢ ነው። ስለዚህ እዚህ ጋር ሊኖር የሚችለው መፍትሄ ዘላቂነት ያለው ጥልቅ ጉድጓድ
እስከ 700-800 ሜትርም ይሆን መድረስ ከአካባቢ ካሉ ወንዞችም ተገድበውም ቢሆን ትሪት ተደርጎ በበቂ ሁኔታ በስታንዳርዱ መሰረት የሚቀርብበትን መንገድ ማየት ግድ ይለናል ማለት ነው። በዚህ ፕሮጀክት ዙሪያ ያለው ዋነኛው ክፍተት 50 ሜጋዋት ወይም 187 ጂጋዋት አወር አቀርባለሁ ብሎ ነው ኮንትራክተሩ የፈረመው። በወቅቱ የኮንትራት ድርድርና ፊርማ በሚደረግበት ጊዜ የተወሰነ ክፍተት አለው። ክፍተቱ ግን ቦስ ፓርቲስ ናቸው። ኢትዮጵያ ኤሌክትሪክ ኃይል በኩልም በኮንትራክተሩም በኩል ተጠያቂ ሊያደርጉ የሚችሉ ጉዳዮች አሉ። ስለዚህ ይህንን ለማጣራት ታስክ ፎርስ አቋቋምን። ከዩኒቨርሲቲ ጭምር ኮሚቴ ፕሮፌሽናሎች እንዲያጠኑትና ችግሩ በትክክል እንዲለይ የማድረግ ሙከራ ተደረገ። ኮንትራክተሩ ስራ እንዲሰራ ስራውን እንዲያጠናቀቅ ተነግሮት እየሰራ ነው ለማጠናቀቅ። በጉድለት ያለውን ነገር ግን ያው በህግ የሚጠየቅ አካል በህግ እንዲጠየቅ ያው አቅጣጫ በተሰጠው መሰረት የምንሄድበት ነው ማለት ነው። የህዝብ ተወካዮች ምክር ቤት የአፍሪካ አህጉራዊ የንግድ ቀጠና ስምምነት አዋጅን አጸደቀ። የአፍሪካ አህጉር ነጻ የንግድ ቀጠና ስምምነት የአፍሪካ ህብረት አባል ሀገራትን በኢኮኖሚ እርስ በርስ የሚያስተሳስር እንዲሁም ከሌሎች አህጉራት የንግድ ህብረት ጋር ጠንካራ ግንኙነት ለመፍጠር እንደሚያስችል በውይይቱ ወቅት ተገልጿል። ይህ የአፍሪካ አህጉር ነጻ ቀጠና ስምምነት ከ49 በላይ ሀገራት የፈረሙ ሲሆን ይህም የህብረቱ አባል ሀገራትን የኢኮኖሚ ትስስር ለመፍጠር የሚያስችል ነው። እስካሁን 21 አባል ሀገራት ያጸደቁትን ሲሆን 22 ሀገራት ሊያጸድቁት ወደ ስራ የሚገባ በመሆኑ ኢትዮጵያ ስምምነቱን ካጸደቀች ከመስራቾቹ ሀገራት አንዷ ትሆናለች። ኢትዮጵያ ወደ ውጭ ከምትልካቸው 30% በላይ መዳረሻ የአፍሪካ ሀገራት በመሆናቸው ስምምነቱ ከመስራች ፈራሚ ሀገራት ጋር ቀዳሚ ሆና ማጽደቋ ጠቀሜታው የጎላ መሆኑ ተገልጿል። ዘገባው ሪፖርተራችን ሀብታሙ ደባሱ ነው። ኢትዮ ቴሌኮም በተለያዩ የሀገሪቱ ክፍሎች ከመኖሪያ ቀያቸው የተፈናቀሉ ወገኖችን መልሶ ለማቋቋም በህዝብና በመንግስት እየተደረገ ያለውን ሀገር አቀፍ ጥረት ለማገዝ እንዲያስችል የድጋፍ ማሰባሰቢያ አጭር ቁጥር 6020 ማዘጋጀቱና የ40 ሚሊዮን ብር ድጋፍ ማድረጉን አስታወቀም። የድጋፍ ማሰባሰቢያ አጭር ቁጥር 6020 የተዘጋጀ የተፈናቀሉ ወገኖችን ለመርዳት መላው ኢትዮጵያውያን እያደረጉ ያለውን የድጋፍ እንቅስቃሴ በተቀናጀ መልኩ ለማካሄድ እንደሚረዳ በማሰብ ከመሆኑም በተጨማሪም የተለያዩ አካላት አጭር የድጋፍ ቁጥር እንዲዘጋጅ ጥያቄ ማቅረባቸው ጭምር መሆኑን ኩባንያው ገልጿል። ህብረተሰቡ የተፈናቀሉ ወገኖችን ለመርዳት 6020 ላይ ኤ ብሎ በመላክ በአንድ መልእክት የ2 ብር ድጋፍ ማድረግ የሚችል ሲሆን ኩባንያውም የሚሰበስበውን ገንዘብ ለፌዴራል የአደጋ ስጋት ስራ አመራር ኮሚሽን የሚያስረክብ መሆኑን ለኢቢሲ በላከው ጋዜጣ መግለጫ አመልክቷል። የሚሰበሰበውን ገንዘብ አስመልክቶ ለህብረተሰቡ ወቅታዊ መረጃዎችን እንደሚሰጥም በመግለጫው ጠቅሷል። ለተፈናቀሉ ወገኖች ድጋፍ የሚውል 40 ሚሊዮን ብር ድጋፍ ለፌዴራል የአደጋ ስጋት ስራ አመራር ኮሚሽን ማስረከቡን የገለጸው ኩባንያው የተቋሙ ሰራተኞችም የተፈናቀሉ ዜጎችን ለመደገፍ የገንዘብ መዋጮ እያደረጉ ናቸው ብለዋል። ህብረተሰቡም ይህን አጋጣሚ በመጠቀም 6020 ላይ ኤ ብሎ በመላክ የተፈናቀሉ ወገኖችን በመርዳት የበኩሉን ድርሻ እንዲወጣ ኢትዮ ቴሌኮም ጥሪ አቅርበዋል። የገቢዎች ሚኒስቴርና የጉምሩክ ኮሚሽን ለኦሮሚያ ተፈናቃዮችና በማረሚያ ቤቶች ውስጥ ለሚገኙ የህግ ታራሚዎች ከ52 ሚሊዮን ብር በላይ ግምት ያላቸው የተለያዩ አልባሳትና ቁሳቁሶችን ድጋፍ አደረገም። የገቢዎች ሚኒስትሯ ወይዘሮ አዳነች አቤቤ ለተቸገሩ ሁሉም ዜጋ ድጋፍ የማድረግ ኃላፊነት ቢኖርብንም ድጋፍ ብቻውን በቂ ባለመሆኑ ግጭቶችና መፈናቀልን ማስቆም የሁላችንም ኃላፊነት ነው ብለዋል። ይሄ እርዳታ እንዲቀርብላቸው የተደረጉ ወገኖቻችን ከቤት ንብረታቸው በራሳቸው ጥፋት ሳይሆን በሌሎች አካላት ምክንያት የተጋለጡ እየተንገላቱ ያሉ ወደ መጡበት ቦታ ወደ ተፈናቀሉበት እንደ ቀድሞ ኑሯቸውን መምራት እስከሚችሉ ድረስ ከጎናቸው መቆም የሁላችንም ኃላፊነት ይሆናል። በሌላ በኩል በየማረሚያ ቤቱ ጠያቂ የሌላቸው ወገን የሚጠይቃቸው የሌለ ምንም እንኳን መታረም የሚገባው ተግባር ቢኖራቸው እንዲታረሙ እንጂ እንዲጎዱ እንዲጠፉ ሳይሆን የሚፈለገው እንደ ወገን አብረናቸው መሆናችንን ችግራቸውን የምንካፈል ስለመሆናችን ዛሬ እዚህ እየረዳነው ያለነው ቁሳቁስና አልባሳት በኮንትሮባንድ መልክ የተያዘ እቃ ነው። ኮንትሮባንድን በምንቆጣጠርበት ሰዓት ብቻችንን የሰራነው ስራ የለም። በየክልሉ ያሉ የጸጥታ አካላት
በተለይም ማህበረሰባችን የተለያየ መደለያ ሲቀርብላቸው ሳይደለሉ ከኮንትሮባንዲስቶች ጋር ፊት ለፊት እየተጋፈጡ የያዙት እቃ ነው። እንደዚህ አይነት እቃ ከዚህ በፊት አንድም በጨረታ ይሸጥ ነበረ፣ በተለየ መንገድ የሚወገድ የነበረ ነው። ነገር ግን ህዝባችን በችግር ውስጥ እያለ ከዚህ ከምናገኘው ገቢ ይልቅ ህዝባችንን በተለያየ ቦታ ላይ በተለያዩ ክልሎች ውስጥ ተመሳሳይ ችግር ያለባቸውን እየለየን መርዳታችን ወደፊትም ህገወጥነት ላይ የሚያደርጉትን ርብርብና ቁጥጥር እንዲያጠናክሩ የሚያደርግ ነው። የጉምሩክ ኮሚሽነሩ አቶ ደበሌ ቀበታ በኩላቸው የሚደረገው ድጋፍ በቀጣይ ተጠናክሮ ይቀጥላል ነው ያሉት። ዛሬው ዕለት ያዘጋጀነው ድጋፍ ከአልባሳት አንጻር 75000 ኪሎ ግራም የሚሆንና ሌሎች ቁሳቁሶች አብረዋሉ። እነዚህን 75000 ኪሎ ግራም አልባሳት 15000 ጦላ አካባቢ ላሉ ወገኖቻችን በተለያየ ችግር ላይ ያሉ ወገኖቻችንን ለማገዝ 20000 የሚሆኑትን ደግሞ 20000 ኪሎ ግራም የሚሆነውን በማረሚያ ቤት ያሉትን ለማገዝና 40,000ዎቹ ደግሞ በአዲስ አበባ ዙሪያ ያሉ ወገኖቻችንን ለማገዝ የተዘጋጀ መሆኑን ለመናገር ነው። አጠቃላይ በዋጋ ደረጃ 52 ሚሊዮን 700 ሺህ የሚፈጅ ዋጋ ያለው እቃና ቁሳቁሶች ናቸው። በተለያዩ የሀገሪቱ አካባቢዎች የተፈናቀሉ የክልሉ ተወላጆች ቁጥር ከፍተኛ መሆኑን የጠቆሙት የኦሮሚያ ክልል የአደጋ ስጋት አመራርና ዝግጁነት ኮሚሽን ኮሚሽነር መኮንን ሌንጂሳ ሁሉም የተቸገሩ ወገኖችን በመደገፍ ኃላፊነቱን ሊወጣ ይገባል ብለዋል። ተፈናቀሉ በተለያየ ክልል ቢኖርም በኦሮሚያ ክልል አካባቢ ያሉ ተፈናቃይ ቁጥር እጅግ በጣም ብዙ ናቸው። ወደ 1.3 ሚሊዮን የሚሆን ተፈናቃዮች በአሁኑ ጊዜ የእርዳታ የህዝብን የወገኖቻቸውን እጅ እና የመንግስት እጅ እየጠበቁ ነው ያሉት። ይሄ እርዳታ እየተደረገ ያለው ለወላድ እናቶች፣ ለነፍሰ ጡር እናቶችና ለሚያጠቡ እናቶች በአሁኑ ሰዓት በፀሐይና በተለያየ አየር እየተቀያየረባቸው እየተጎዱ ያሉ ናቸው። ምክንያቱም ከቤታቸው ሲወጡ ህይወታቸውን ብቻ ይዘው የወጡ ምንም ንብረታቸውንና ልብሳቸውን ይዘው ያልወጡ ናቸው። ህፃናት በተፈናቀሉበት ቦታ የተወለዱ ህፃናቶች አሉ። በህይወት የወጡ ደግሞ ህፃናቶች አሉ። ለነሱ የሚደረግ እርዳታ ስለሆነ በተፈናቃዮቹ ስምና በኦሮሚያ ክልላዊ መንግስት ስም ለገቢዎች ሚኒስትርን እጅግ በጣም ላመሰግናቸው እወዳለሁ። የገቢዎች ሚኒስቴር ለጌዲዮ ተፈናቃዮችና በክልሉ ለሚገኙ የህግ ታራሚዎች ከቀናት በፊት 21 ሚሊዮን ብር የሚገመት ምግብና ቁሳቁሶችን ድጋፍ ማድረጉም ይታወሳል። ከአማራ ክልል በተለያዩ ምክንያቶች የተፈናቀሉ ከ93,000 በላይ ሰዎችን መልሶ ለማቋቋም ባዘጋጀው ቴሌቶን ከ626 ሚሊዮን ብር በላይ ገቢ ማሰባሰቡን የቴሌቶኑ አዘጋጅ ኮሚቴ አስታወቀም። ቴሌቶኑ የመላው ሀገሪቱ ህዝቦች አብሮነትና አንድነት የታየበት እንደነበረም ይህም ከፍተኛ መነቃቃት እንደፈጠረም ተገልጿል። በቴሌቶኑ በፕሌጅ 495 ሚሊዮን 391,500 ፕሌጅ ተሞልቶልናል። እዚያው ቴሌቶኑ ላይ ከየአካባቢው ሰው እየደወለ በቀጥታ ከየዞኖቹ ከየመስሪያ ቤቶቹ ቃል ገባዋለ። ይሄ 109 ሚሊዮን 770,640 ብር ነው። በከፈትናቸው የስልክ መስመሮችም 21 ሚሊዮን 716,034 ብር ፕሌጅ ተደርጓል። በድምሩ 626 ሚሊዮን 878,174 ብር ፕሌጅ ተደርጓል። ይሄ የተጣራው ድግግሞሹን ትተን እያንዳንዱ ማነው ፕሌጅ ያደረገው፣ አድራሻው የት ነው፣ እንዴት ነው ኮሚኒኬት የምናደርገው፣ በምን ያህል ጊዜ ነው ሊከፍል ቃል የገባ የሚለውን ዳታውን አጥርተን የሰራ ነው። ትክክለኛው መረጃ ነው። እስካሁን ድረስ ከሀገር ውስጥና ከውጭ ድጋፍና ጥያቄዎች እየቀረቡ እንደሆነም አቶ መላኩ ገልጸዋል። ቴሌቶኑን በማየት ሚዲያው ያደረገውን እንቅስቃሴ በማየት አሁንም መድረክ ፍጠሩልን የሚል በርካታ ጥሪ እያገኘን ነው። እነሱን እያሰባሰብን እያወያየን ያለ ነው። ከነዚህ ኃይላት የተሻለ ነገር ሊገኝ ይችላል። ይሄ እንደ ቀጣይ ስራ ከቴሌቶኑ ጋር የተያዘው ሁለት ቀጣይ ስራ ነው። ቃል የተገባውን የመሰብሰብ ጥሪው አልደረሰንም፣ እንደግፍበትን መንገድ አመቻቹልን ያሉትን ለነሱ ማመቻቸት ከቴሌቶኑ ቀጣይ ስራ አድርገን የወሰድነው ነው።
እንደ ሪፖርተራችን ቤተልሔም ጥጋቡ ዘገባ በቀጣይ በኤስኤምኤስ እንዲሁም በሙዚቃ ኮንሰርትና ስፖርታዊ ውድድሮች ህዝቡ በድጋፍ እንዲሳተፍ እንደሚደረግም ተገልጿል። የአጼ ቴዎድሮስን ጸጉር የተረከቡት የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳው የእንግሊዝ መንግስት ታሪካዊ ውሳኔ በማሳለፉ ምላሽ በመስጠቱ ምስጋና አቀረቡ። ይሁንና ሚኒስትሯ ሌሎች የሚቀሩ በርካታ የኢትዮጵያ ቅርሶች በመኖራቸው እንግሊዝ የወሰደቻቸውን ቅርሶች እንድትመልስ ጥያቄ አቅርበዋል። በእንግሊዝ የሚገኙ የኢትዮጵያ ቅርሶች ከእንግሊዞች ይልቅ ለኢትዮጵያ የሚጠቅሙ የእድገትና የስልጣኔ ምንጮችና መሰረቶች ናቸውና እንዲመለሱ ጥረት መደረጉ ይቀጥላል ነው የተባለው። ቦይንግ 737 ማክስ አውሮፕላን የመረጃ ሳጥን ትንተና በኢትዮጵያ በመካሄድ ላይ መሆኑን የትራንስፖርት ሚኒስቴር ገለጸ። ሚኒስቴሩ ባወጣው መግለጫ በዓለም አቀፍ ሲቪል አቪዬሽን ድርጅት ICAO የአውሮፕላን አደጋ ምርመራውና ክስተት ዓለም አቀፍ ተቀጽላ ቁጥር መሰረት በኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 በደረሰው አደጋ በመረጃ ሳጥኑ ላይ የተገኙ መረጃዎች በአዲስ አበባ ኢትዮጵያ በመነበብ ላይ ይገኛሉ። በኢትዮጵያ የአውሮፕላን አደጋ መከላከልና ምርመራ ቢሮ የሚመራው ቡድን የአሜሪካውን ብሔራዊ ትራንስፖርት ደህንነት ቦርድ NTSB፣ የፈረንሳይ አደጋ ምርመራ ቢሮን BEA እና የአውሮፕላን ህብረት አቪዬሽን ደህንነት ኤጀንሲ EASA በመያዝ በመረጃ ሳጥኑ የኮክፒት መቅረጸ ድምፅ ወይም CVR እና የበረራ ዳታ መቅረጸ ድምፅ FDR የተገኘው መረጃ በመተንተን ላይ ይገኛል። የትንተና የመጀመሪያው ሪፖርት በዓለም አቀፍ የሲቪል አቪዬሽን ዘገባ መሰረት የሚገለጽ ይሆናል። በሚቀጥሉት 2 ዓመታት በዳስ የሚማሩ ተማሪዎችን ወደ ምቹ የመማሪያ ክፍሎች ለማስገባት እንደሚሰራ የትምህርት ሚኒስትሩ ዶክተር ጥላይ ጌቴ ገለጹ። 28ኛው ሀገር አቀፍ የትምህርት ጉባኤ የተለያዩ ባለድርሻ አካላት በተገኙበት በትግራይ ክልል መቀለ ከተማ እየተካሄደ ነው። ጉባኤው ባለፉት 3 ዓመታት የትምህርት ዘርፉ ያለበትን ሂደት የሚገመግም ሲሆን የዳስ ትምህርት ቤቶችን ወደ ምቹ የመማሪያ ክፍሎች ለማሸጋገር አቅጣጫ ያስቀምጣል ተብሎም ይጠበቃል። ጉባኤው የትምህርት ፍኖተ ካርታ ዝግጅትን በተመለከተ በተደረገው ህዝባዊ ውይይቶች የተገኙ ምክረ ሀሳቦችን ለሚመለከተው አካል ለማድረስ የሚያስችል ውሳኔም ያስተላልፋል። ፍኖተ ካርታው 3 ሚሊዮን ህዝብ እንደተወያየበትና የተለያዩ ምክረ ሀሳቦች መገኘታቸውን የፍኖተ ካርታው አስተዳደር ሴክሬታሪያት ጽሕፈት ቤት ባቀረበው ሪፖርት አብራርተዋል። ጉባኤው በምክንያት የሚያምን ትውልድ መቅረጽ ለዲሞክራሲ ለሀገር አንድነትና ለልማት በሚል መሪ ቃል ነው እየተካሄደ የሚገኘው። ዘገባው ሪፖርተራችን ሙሉጌታ ተስፋዬ ነው። በኦሮሚያና ሶማሌ ክልሎች የኩፍኝ በሽታ በወረርሽኝ መልክ መከሰቱ ሪፖርት ከተደረገበት ዕለት ጀምሮ በሽታውን መቆጣጠር የሚያስችሉ የተለያዩ ተግባራትን እያከናወነ እንደሚገኝ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታወቀ። ኢንስቲትዩቱ የቅድመ ዝግጅት የበሽታዎች ቅኝትና ምላሽ የመስጠት ተግባራትን በማከናወንና በመምራት ላይ ሲሆን በሌሎች ክልሎችም የበሽታዎች ቅኝትና ክትትል ስራን በተጠናከረ መልኩ በመስራት ላይ እንደሚገኝ ገልጸዋል። ኢንስቲትዩቱ ለኢቢሲ በላከው መግለጫ ወረርሽኙ በኦሮሚያ በ3 ዞኖች ባሉ 17 ወረዳዎች በሚገኙ ቀበሌዎች የተከሰተ ሲሆን በሶማሌ ክልልም በ8 ዞኖች በሚገኙ 41 ወረዳዎች መከሰቱ ታውቋል። በመሆኑም በኦሮሚያ ክልል ከ738553 በላይ፣ በሶማሌ ክልል ደግሞ ከ133800 ለሚሆኑ እድሜያቸው ከ15 ዓመት በታች ለሆኑ ዜጎች ክትባት እንዲያገኙ የጤና ሚኒስቴር ለመደበኛ ክትባት ከያዘ በመጠባበቂያ ክምችት
961455 ክትባት መድኃኒቶችን ወጪ ያደረገ ሲሆን የስራ ማስኬጃ በጀት ደግሞ ሙሉ በሙሉ በኢንስቲትዩቱ እንዲሸፈን ተደርጓል። በሽታው ከሰው ወደ ሰው የሚተላለፈው በማሳልና በማስነጠስ ወቅት ከአፍና ከአፍንጫ በሚወጣ እርጥበት አማካኝነት ሲሆን በክልሎቹ በሽታው በከፍተኛ ሁኔታ እንዲሰራጭ ካደረጉት አጋላጭ ሁኔታዎች መካከል በዋነኛነት የሚጠቀስ ያልተከተቡ ህጻናት መኖራቸው ነው። ይህንን ሁኔታ በመርዳት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የሚመራው በአገር አቀፍና በክልሎች ደረጃ ከተዋቀረ ከጤና ሚኒስቴርና ከሌሎች ተያያዥነት ያላቸው ባለድርሻ ተቋማትና ባለሙያዎችን ያሳተፈ ቴክኒካል ቡድን ተቋቁመው ምላሽ እየተሰጠ ይገኛል። መረጃውን ያደረሰን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ነው። ብሔርን መሰረት ያደረገ የፖለቲካ ስርዓት በሀገሪቱ ተግባራዊ መደረጉን ተከትሎ አሁን ላይ በሀገሪቱ የተለያዩ አካባቢዎች ዘርን መሰረት ማድረግ መፈናቀሎች እንዲበራከቱ አድርጓል ሲል የፍትህ ዲሞክራሲ ለኢትዮጵያ ስርዓት ግንባር አስታወቀም። ፍትህ ዲሞክራሲ ለኢትዮጵያ ስርዓት ግንባር በወቅታዊ ሀገራዊ ጉዳይ ላይ መግለጫ ሰጥቷል። ዘርን መሰረት ያደረጉ ጥላቻ ሀሳቦችን የሚያራምዱ አካላት ከድርጊታቸው ሊታቀቡም ይገባልም ብለዋል። ዜጎችም በሀገራቸው በፈለጉት ቦታ የመንቀሳቀስ ህገ መንግስታዊ መብታቸው እንዲከበር፣ የተፈናቀሉ ዜጎችም በአፋጣኝ መፍትሄ ሊያገኙ እንደሚገባ ግንባሩን በመወከል መግለጫ የሰጡት አቶ ዘሪሁን ገብረ እግዚአብሔር ናቸው። ኝነትና በጥላቻ ምክንያት የወገኖቻችን መገደል፣ የቤት ንብረታቸው መዘረፍና መቃጠል፣ ከቀያቸው መፈናቀል፣ በሀገራቸው ስደተኛ መሆናቸው በአስቸኳይ እንዲቆም፣ የተፈናቀሉ ወደ ቀድሞ መኖሪያቸው እንዲመለሱ፣ ወንጀለኞች ለፍርድ እንዲቀርቡ መንግስት ህግን የማስከበር ኃላፊነት እንዲወጣ እንጠይቃለን። ፍትህ ዲሞክራሲ ለኢትዮጵያ ስርዓት ግንባር የሀገሪቱን ሰላምና የዜጎችን ደህንነት ለማረጋገጥ መንግስትና ሁሉም አካል ርብርብ ማድረግ እንደሚገባው በመግለጫው አመላክተዋል። ዛሬ ኢትዮጵያ ሀገራችን ከምን ጊዜውም በላይ ስጋት ውስጥ ትገኛለች። አሁን ካለችበት አስጊ ሁኔታ እንድትወጣ የአንድ አካል ጥረት ብቻ ሳይሆን የሁሉም ዜጎች ርብርብ ይጠይቃል። መንግስት ለህዝብ ሰላምና መረጋጋት ለማምጣት ለዜጎች ህይወት ዋስትና የመስጠት ኃላፊነቱን ሊወጣ ይገባል። ለውጡን ከዳር ለማድረስ እንዲቻል በማንኛውም ጊዜ የህግ የበላይነት የማስከበር መሰረታዊ ኃላፊነት በብቃት መወጣት ከመንግስት ይጠበቃል። ሪፖርተራችን አቤል ሙሉጌታ እንደዘገበው የመገናኛ ብዙሃን በህዝቦች መካከል ፍቅርና መተሳሰብ እንዲሁም አብሮ የመኖር እሴት ላይ ለዜጎች ግንዛቤ የመፍጠር ስራ ሊሰሩ ይገባል ብለዋል ግንባሩ። አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት ኢትዮጵያዊነትን የሚፈታተን የለውጥ ሂደትን ህዝቡ በአንድነት ጸንቶ መታገል እንዳለበት ገለጸ። ፓርቲው የወቅቱን የኢትዮጵያ ፖለቲካ ሁኔታ በተመለከተ ባለ 7 ነጥብ የአቋም መግለጫ አውጥተዋል። በመግለጫው በኢትዮጵያ በሂደት ላይ የሚገኘው ለውጥ ለማስቀጠል የለውጥ ኃይሉ አሰራሩን ተመልሶ መፈተሽ እንደሚጠበቅበት ፓርቲው አስታውቋል። ለውጡም ግልጽና ዲሞክራሲያዊ እንዲሆንም ጠይቀዋል። ተስፋና በሂደት ላይ የሚገኘው ለውጥ የህዝብ መሆኑ ለድርድር የሚቀርብ አይደለም። ህዝብ ሲባል ደግሞ ፍላጎቱና የትግል ስሜቱ የሚወከለው በተለያዩ ፖለቲካና የህብረተሰብ ክፍሎች ነው። ይሁን እንጂ ይህ ህዝባዊ ለውጥ የህዝብ እንደመሆኑ አሳታፊ መሆን ሲገባው አመራሩ ኢህአዴግ ውስጥ በተፈጠረው የኃይል አሰላለፍ አመራሩን የጨበጠ ቡድንና ከጥቂት ፓርቲዎች ጋር እየተማከሩ መስራቱ ክፋት ባይኖረውም አሳታፊነቱ ላይ የግልጽነትና የዲሞክራሲያዊነት እጥረት አለበት። በመሆኑም የፓርቲዎችን ተሳትፎ በተመለከተ ግልጽና መርህን የተከተለ እንዲሆን የለውጥ ኃይሉ አሰራሩን እንደገና መፈተሽ አለበት። አዲስ አበባን አስመልክቶ አሁን ያለው አስተዳደር የስራ ጊዜውን የጨረሰ በመሆኑ የባላደር አስተዳደር እንዲቋቋም ፓርቲው በመግለጫው ጠይቋል። አዲስ አበባ አስተዳደር ነዋሪዎች ከኢፌዴሪ ህገ መንግስት በኢፌዴሪ ህገ መንግስት አንቀጽ 49 ንዑስ አንቀጽ 2 ድንጋጌ መሰረት የራሱን በራሱ የማስተዳደር መብቱን የሚጋፉ የፖለቲካ ድርጅቶች ወይንም ቡድኖች አንድነት ፓርቲ አይቀበላቸውም። እንዲሁም በኃይልና አመፃ የሚደረጉ የፖለቲካ እንቅስቃሴዎች የከተማዋን ነዋሪ ሰላም እንቅስቃሴ የሚጎዱ ስለሆነ ፓርቲያችን ይቃወማል። የእንጦጦ የህዋ ምርምርና ማሰልጠኛ ማዕከል የተለያዩ ምርምሮችን እያደረገ መሆኑን ገለጸ። ኢትዮጵያ በፈረንጆቹ እስከ 2020 መጀመሪያ ድረስ ሳተላይት ለማምጠቅ ዝግጅቷን እያጠናቀች መሆኑን የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት አስታውቋል። ሙሉ ግርማ ተጨማሪ አለው።
ስብሐት ታደሰ በኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት በእንጦጦ የህዋ ምርምርና ማሰልጠኛ ማዕከል ውስጥ ረዳት ተመራማሪ ነው። በምርምር ማዕከል ውስጥ ማርስ ዌት ስኬል የተሰኘ የምድርና የማርስ ፕላኔትን ክብደት የሚያነጻጽር መተግበሪያ ሶፍትዌርን ማበልጸግ ችሏል። ትልልቅ ሪሰርቾች ማርስ ላይ ትልቅ ፎከስ እየተደረገ ነው። አሁን ስፔስ ትራቨል ይደረጋል እየተባለ ነው። ስለዚህ በተለይ ህፃናትን ኢንስፓየር ለማድረግ ኪሎግራሞቹን እዛ ላይ ለምን አያዩትም? በዛ ላይ ደግሞ ሳይድ ለሳይድ ደግሞ የሚታዩ ላይቭ ስትሪም ከማርስ ቀጥታ የሚመጡ ዳታዎች ላይቭ ስትሪም እዚህ ይተላለፋሉ። ኢትዮጵያ በእንጦጦ ተራራ ላይ 2 ቴሌስኮፖችን በመትከል የመጀመሪያውን የህዋ ምርምርና ማሰልጠኛ ማዕከል ከከፈተች ዓመታት ተቆጥረዋል። ታዲያ በእነዚህ ዓመታት ውስጥ የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት የተለያዩ ምርምሮችን እያደረገና ስልጠናዎችንም እየሰጠ ይገኛል። በ2005 ዓ.ም የተቋቋመው የእንጦጦ የህዋ ሳይንስ ምርምርና ማሰልጠኛ ማዕከል ሀገሪቱ በዘርፉ ለምታደርጋቸው እንቅስቃሴ መሰረት ሊሆናት በሚያስችላት መልኩ እየተሰራ ይገኛል። ይህ ምርምር በፊት ከውጮች ቴክኖሎጂውንም ውጤቱንም አዳፕት እያደረግን ነበረ። ሪሲቭ የምናደርገው ግሎባላይዜሽን ስለሆነ ፕሮዳክት ይመጣል፣ ፕሮዳክቱን ሪሲቭ እናደርጋለን አይደለ? ግን አሁን ምንድነው እኛ ራሳችን ለምን ዲቨሎፕ አናደርገው? ምርምሮች ሪሰርቾች ለምን አይሰሩ? በቴክኖሎጂ ዘርፍ ሊሆን ይችላል፣ በምርምር ዘርፍ ሊሆን ይችላል። ለሀገራት የቴክኖሎጂና ኢኮኖሚ መሰረት እየሆነ የመጣው የህዋ ሳይንስ ምርምር ኢትዮጵያ ከቅርብ ዓመታት ወዲህ ዘርፉን ለማጠናከር የሰው ኃይል ልማትና አቅም ግንባታ ላይ እየሰራች ይገኛል። እስካሁን ድረስ ይሄ ከተቋቋመ ከ20 በላይ በሁለተኛ ዲግሪ ከአዲስ አበባ ዩኒቨርሲቲ ጋር በመሆን አስመርቋል። በዚህ ዓመት አጠቃላይ ወደ 15 የሚሆኑ ፒኤችዲ ተማሪዎች የመጀመሪያዎቹ ይመረቃሉ። እስካሁን ድረስ 3 ተማሪዎችን ከምስራቅ አፍሪካና ከኛ በፒኤችዲ አስመርቋል። ሌላኛው በሁሉም ፕሮግራሞች ከ100 በላይ የሚሆኑ ምርምር ውጤቶችን አሳትሟል። ይሄ በሳይንስ ዘርፍ ውስጥ በሳይንስ ሴክተር ውስጥ ትልቅ ስራ ነው። በህዋ ሳይንስ ዘርፍ እየተደረገ ያለው ምርምርን በማጠናከር ሀገሪቱ ሳተላይትን ወደ ህዋ ለማምጠቅ ዝግጅቷን እያጠናቀቀች መሆኑን ኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት አስታውቋል። በፈረንጆች አቆጣጠር በ2019 ወይም 2012 መጀመሪያው አካባቢ ላይ እንደምናደርግ ነው። ይሄ ህንፃ እየተገነባ ያለው ታች ላይ የምትገነባው ኮንትሮል ስቴሽን ነች። እነ ቅድመ ዝግጅቶች ተጠናቋል። አንቴናና ሪሲቨር ስቴሽኑ በአሁኑ ሰዓት ካርጎ ኤርፖርት ደርሷል። ስለዚህ ዝግጅቱ በተፈለገው ሰዓት እየሄደ ነው። በእቅዳችን መሰረት እየሄደ ነው። ይህ እቅድ ተሳክቶ ኢትዮጵያ ሳተላይት ሲኖራት ለግብርና